በዛሬው ትምህርታችን የምንማረው ዚኮሂ ኮሂ የሚል ታሪክን ነው ወይንም የኮሂ ኮሂ ህዝቦችን ታሪክ እንማራለን። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ፣ ትማሩበታላችሁ። ኢኒሻሊ ዚኮሂ ኮሂ ፒፕል ዌር ሃንተርስ። እንግዲህ በጥንት ዘመን ወይንም መጀመሪያ ላይ እነዚህ የኮሂ ኮሂ ህዝቦች አዳኞች ነበሩ ወይንም በብዛት ምግባቸውን የሚያገኙት ወይንም የኢኮኖሚ ምንጫቸው ማደንና ፍራፍሬ መልቀም ነበር። Since 1000 AD, however, they made a change from hunting way of life to that of sheep and cattle breeding. በኋላ በ1000 ዓመተ ምህረት ጀምሮ የኢኮኖሚ ምንጫቸውን ከአደን ወደ ሺፕ ኤንድ ካትል ብሪዲንግ ወይንም በጎችንና ከብቶችን ወደ ማርባት ተቀይሯል። ስለዚህ መጀመሪያ ላይ እነዚህ የኮሂ ኮሂ ህዝቦች በአደን የሚተዳደሩ ነበር። በኋላ በ1000 ዓመተ ምህረት ጀምሮ በጎችንና ከብቶችን በማርባት መተዳደር ጀምረዋል። Beginning from 1300 AD, the ኮሂ ኮሂ expanded from present day ቦትስዋና። ከ1300 ዓመተ ምህረት ጀምሮ ኮሂ ኮሂዎች ወደ ሆና ቦትስዋና አካባቢ መስፋፋት ጀምረው ነበር። They were well established in southern Africa by 15th century. በ15ኛው መቶ ክፍለ ዘመን የኮሂ ኮሂ ህዝቦች በዚህ በደቡብ አፍሪካ በጥሩ ሁኔታ ተደራጅተው የራሳቸውን ግዛት መስርተው የኖሩ ህዝቦች ናቸው። However, after the Dutch settlers landed in South Africa in the mid-17th century, the Kohi Kohi people were driven out of their land to the Kalahari Desert. ይሁን እንጂ ከ17ኛው መቶ ክፍለ ዘመን አጋማሽ ጀምሮ የደች ህዝቦች በደቡብ አፍሪካ አካባቢ መጥተው መስፈር ከጀመሩ በኋላ ቀስ በቀስ እነዚህ የደች ህዝቦች የኮሂ ኮሂ ህዝቦችን ወደ ካላሃሪ በረሃ ገፍተዋቸዋል። As a result, the European called them ሆቴንቶስ። በዚህም አውሮፓውያን ሆቴንቶስ በማለት ስማቸውን ይጠሯቸዋል። ወይንም አውሮፓውያን እነዚህን የኮሂ ኮሂ ህዝቦችን ሆቴንቶስ በማለት ስማቸውን ይጠሯቸዋል።